ኢሳያስ አፈወርቂ 3 ሚሊዮን የማይሞላ የታፈነ ህዝብ ማስተዳደር አቅቶት ጣሊያን የሰራውን ከተማ አሻገተው። ዶክተር አብይ እናንተ አይኤምኤፍ ላይ አታውቅም። ኤርትራ መጀመሪያ ሲጀመር ለጎዳና ተዳዳሪ ማን ያበድራል? ኢንተርናሽናል ሞኔታሪ ፈንድ የብድርም ሆነ የመኖር ዝርዝር ላይ እኔ ያለች አይመስለኝም። ፈልጊያ ትቻታለሁ። በቃ ትልቁ ከኢሳያስ መውሰድ የምትችሉት አስተላላፊ ነው፣ ወሮ በላ ነው፣ ወንበዴ ነው። ወንበዴና የስ ሽፍትነት በቂ ልምድ መውሰድ ትችላላችሁ። በቂ የሽፍትነት ልምድ ከዛ ቢቻል ሀገር የመግደል ልምድ ከሱ መውሰድ ትችላላችሁ። አሁን አይሾ ስፒድ የሚባለው ሰው እነሱ ወደዱትም አልጣሉትም እውቀት ኖሮም አልኖረውም በዓለም ላይ ከፍተኛ ተጽዕኖ ከፈጠሩና በሚሊዮኖች የሚቆጠሩ ተከታዮች ካላቸው ሰዎች አንዱ ነው። አንደኛ በትልቁ ህንጻችን በኢትዮጵያ ብሔራዊ ባንክ ህንጻ ላይ ወጥቶ የአዲስ አበባን አጠቃላይ ገጽታ ለዓለም አስተዋውቋል። አንድ አድዋን እሱም አያውቅም ነበር፣ ሌሎች በርካታ ሰዎች እንዲያውቁ አድርጓል። ሁለት አዲስ አበባ ላይ የተገረመበትንና የመጣውን ለውጥ አድንቋል። ሶስት ኢትዮጵያን በቀጥታም ሆነ በተለያየ አይነት ሁኔታ አስተዋውቋል። እጅግ በርካቶች እንዲነሳሱ ምድር አድርጓል። ሌላ ቀርቶ አሜሪካ ውስጥ የሚኖሩ ጥቁሮች ሳይቀር እያለቀሱ ለካ አፍሪካ ገጽታዋን አናውቃትም ይሄ ነው እንዲሉ አድርጓል። አንድምታው እጅግ በጣም ሰፊ ነው። ስለዚህ እነዚህ አቀባበል ያደረጉለት የተለያዩ የመንግስታዊ የሃይማኖት ተቋማትም መነሻና መጀመሪያቸው ሀገር ሲሆን እናንተ ደግሞ መነሻና መጀመሪያችሁ አንድም ጠብታ አስተዋጽኦ ሳታደርጉ ማጥላላት ነው። ስለዚህ በዚህ መካከል ሰፊ የሆነ ልዩነት አለ። እጅግ በጣም የሰፋ እጅግ የገነገነ ልዩነት አለ በሁለቱ መካከል። ቁጭ ብሎ ምንም ሳይሰሩ አቃቂር በማውጣትና ተአምር በመስራት መካከል ሰፊ የሆነ መሰረታዊ ልዩነት አለ እና ይሄ ነው አሁን የተገነዘብኩት ነገር። እንግዲህ ተመልከቱ፣ ምን ያህል ሰብስክራይበር ያገኘ ምን ያህል እንትን አደረገ አይደለም ትልቁ ለኔ ኢትዮጵያን በሚገባ ለዓለም አስተዋውቃት። ይሄን የመሰለ ዓለም የሚቀናበት አፍሪካውያን የሚቀኑበት መሪ ይዘን እንደው ሰው ኢሳያስ ሲል ከሰከስ ትንሽ የሞራል ጥያቄ አይነሳም? ትንሽ መለስ ያለች የሞራል ጥያቄ እንደው አትነሳም? እያንዳንዱን ትንታኔ በሚሰጥበት ጊዜ በቂ በሆነ ማስረጃ ላይ መመስረት ችዬ ነው። እንደው አንድ ነገር እስቲ ዝም ብዬ ላሳያችሁና እስቲ ይሄን ቦታ እስቲ ነው ዝም ብላችሁ እንደው ወረድ ባደርጋችሁ በጣም ከሚፈለገው በላይ ደስ ይለኝ ነበረ ወርዳችሁ ብትመለከቱት። ስለዚህ ለማድነቅ በቂ የምናደንቅበት ምክንያት ስላለን አንደኛ ዛሬም ደግመዋለሁ፣ ነገም ከነገ ወዲያ መደጋግመዋለሁ። ይሄ እኮ ሰብአዊ ልማት አይደለም ምናምን ሰብአዊ ልማት አይደለም ከምትል ሰብአዊ ልማት ምን እንደሆነ ንገረኝ። የትኛው ነው ሰብአዊ ልማት ያልሆነው? እስቲ አሁን ከምታዩት ውስጥ እንስሳዊ ልማት አለው እዚህ ውስጥ የሚጫኑት ተመልከተው በሙሉ ሰዎች አይደሉም እንዴ? ይሄ ከተማ የለማው ለማን ነው? እስቲ አሳየኝ ሌላ ዜጋ። ይኸው ከፍቼ መንገድ ላይ እንደዚህ አድርጌ ላሳየና አሳየኝ ሌላ ዜጋ። እያንዳንዱ ቦታ ገብቼ ላሳይ ይችላል። እያንዳንዱ ቦታ ተቀምጬ ላሳይ ይችላል። ሙሉ መንገዱ ፈልገህ ዜጋ ሌላ ብታገኝ ምናልባት አንድ ከዚህ ተነስቼ አሁን በእግሬ እስከ ካሳንቺስ ስፔድ አንድ ሰው የውጭ ዜጋ ላገኝ ይችላል። ለማን ነው የተሰራው? መጀመሪያ ሰብአዊ ልማት ስትል ይሄ ፕሮጀክት መሰራቱ በአመት 150 ጉባኤዎች አካሄደ ብቻ ሳይሆን በቅርቡ ዓለም አቀፋዊ 50,000 ሰው የሚሳተፍበት ኮንፈረንስ ይካሄዳል። ቆይ 50,000 ሰው በስንት አውሮፕላን የሚመጣ ይመስላል? ስንት ፓይለቶችን፣ ስንት ረዳት ፓይለቶችን፣ ስንት ሆስተሶችን፣ ስንት ግራውንድ ቴክኒሻኖችን፣ ስንት ጽዳቶችን፣ ስንት ጥበቃዎችን፣ ስንት የበረራ ባለሙያዎችን፣ የአየር ትራፊክ ተቆጣጣሪዎችን እንዴት አድርጌ እየተነተንኩ ላሳይ። ስለዚህ ምንድነው ሰብአዊ ልማት ማለት? ከመሰረተ ልማት እድገት እና ንገሩኝ እስቲ አሁን ሰብአዊ ልማት የምትሉት ምንድነው? የትኛው ሴክተር ነው ሰብአዊ ልማት ያልሆነው? ቱሪዝም ነው ሰብአዊ ልማት ያልሆነው? በቱሪዝም የሚታዩ ለውጦች ናቸው? ሆቴል ውስጥ በልተው የሚያድሩ አስተናግደው የሚያድሩ ሰዎች ናቸው ማኔጀሮች? ምናልባት እንስሶች ለሰው ልጆች ጉብኝት ሊያገለግሉ ይችላሉ። ኦኬ፣ ስለ ሰብአዊ ልማት ትርጉም ካላወቅም በቃ ዝም በል። ስለ ዳቦ ትርጉም ካላወቅ ምንም መጎንጠል አያስፈልግም። ይሄ ሁሉ ሰው ዳቦ በልቶ ነው የሚሄደው። በደንብ አድርገህ ማየት ትችላለህ። ይኸው ማይበላ ሰው እዚህ ውስጥ ቆማ ሄድም ሳይበላ ቆማ ሄድም ሳይጠጣ እያንዳንዱ ልማት ለእያንዳንዱ ሰው የሚያመጣው ለውጥ አለ። እዚህ ጋር ታየ ቡጋለ ሁሉም ሰው 100% ተሻሽሏል ብሎ የሚነሳ ጅል አይደል። ይሄ እንግዲህ ኢሳያስ አያውቀውም። ይሄ የተባበሩት መንግስታት ድርጅትን ስታንዳርድ የጠበቀ ነው። እንግዲህ ኤርትራ በታሪክ ውስጥ እንደምታወቀው አንደኛ አገር ሆና በየትኛውም ዓለም አቀፍ ድርጅት ውስጥ ከ1991 እንደ ግሪጎሪ ዘመን ቀመር በፊት ተመዝግባ አታውቅም። እስቲ እነዚህ የሚለፈልፉት እነዚህ የሚጮሁ ሰዎች ኤርትራ ከ1991 ዓመተ ምህረት በፊት እንደ ሀገር ተመዝግባ ነበር ወይ የሚለውን ነገር ይመልከቱ። የጣሊያን ቅኝ ግዛት የነበረች አንድ የኢትዮጵያ አካል ነበረች። የወሎ ክፍለ ሀገር አካል የነበረ አሰብ አላት። ኤርትራ የሚለው ስም በራሱ አይታወቅም። ኤርትራ የሚለው ስም ጣሊያንኛ ነው። ጣሊያን ተሰጥቻት እንግዲህ እንደ አንድ የኢትዮጵያ ክፍለ ሀገር በተለያዩ የታሪክ ዘመናት ስትተዳደር እንደነበር ደጋግሜ ያውስቻለሁ። ለምሳሌ እንደ ግሪጎሪ ዘመን ቀመር ከ1314 እስከ 1344 በሚገኘው ጊዜ እንደውም እዛው ለምን አንዳንዴ ልማቱንም ከተማውንም እያሳያችሁ አልሄድም። ከ1314 እስከ 1344 በነበረው ጊዜ አጼ አምደ ጽዮን ኤርትራንም ሆነ ሶማሊያ ውስጥ ተሻግረው ዜላና በርበራን ያስተዳድሩ እንደነበር የሚካድ አይደለም። በተመሳሳይ ከ1434 እስከ 1468 እግረ መንገዱ እንደዚህ ኮሪደር ልማቱንም እያሳያችሁ ልጅ እስከ 1468 ባለው ጊዜ ደግሞ አጼ ዘርዓ ያዕቆብ ይመሩ ነበር። በነገራችን ላይ የኤርትራ መሪዎች ስያሜ በአጼ አምደ ጽዮን ጊዜ ማዕከለ ባህር ነበር የሚባሉት። ማዕከለ ባህር ይስሐቅ
ማዕከለ ባህር ኢሳያስ፣ ማዕከለ ባህር አፈወርቂ እየተባሉ ነበር የሚጠሩት። በተመሳሳይ በአጼ ዘርዓ ያዕቆብ ጊዜ ደግሞ ማዕከለ ባህር ሳይሆን ባህረ ነጋሽ እየተባለ ሲጠራ እንደነበር እናውቃለን። ሌላው በጣም የሚገርመው የባንዳ ምሁራን ኢትዮጵያ ወደብ ኖሯት አያውቅም የሚል ወሬ ሲያወሩ ሰምተናል። ለምሳሌ ከፕሮፌሰር ተብዬው ሕዝቅኤል ገቢሳ ጀምሮ ማለት ነውና እነዚህ ሰዎች የምን ሀገር ታሪክ እንደሚያነቡ ራሱ በጣም ገራሚ ነው የሚሆነው። አክሱም ትጠቀም የነበረው ወደብ ምንድነው? ተውት አክሱምን። ከአክሱም በፊት ዳላስ ማነው ዳማት የምትባለው ትክክለኛ ስሟ ደመተ የተገኘው ግን የታሪክ ጸሐፊዎች ዳማት ያሏት ከአዱሊስ በፊት ማነው ከአክሱም በፊት የአዱሊስ ወደብን ትጠቀም ነበር። ይሄ በታሪክ ላይ በደንብ ፏፍንተው ብሎ ተመዝግቦ ያለ ጉዳይ ነው። በነገራችን ላይ እዚሁ ጋር ደግሞ አንዳንዴ መሀል ላይ ባሳያችሁ ደስ ይለኛል። አሁን ይሄ ከኋላ የምትመለከቱት እዚህ ጋር አሳያችሁና እንግዲህ ከኮሪደር ልማቱ አንዱ ነገር ነው። ተመልከቱት። ከዚህ እስከዛ ያለውን ስፋት ምናልባት በአይን መገመት ይከብዳል፣ ግን እጅግ በጣም ረጅም ምናልባት ከ1.5 ኪሎ ሜትር በላይ ስፋት ያለው ይመስለኛል ከዚህ እስከዛ። ወደዚህ ደግሞ ብትመለከቱት ተመልከቱ። አሁን ይሄ እግረኛ መንገድ አለ። እዚህ ጋር የአይነ ስውራን መንገድ አለ። ከአይነ ስውራኑ መንገድ ስትቀጥሉ ይሄኛው መንገድ አለ። ከዚህ አልፋችሁ ደግሞ እዚህ ጋር ስትሄዱ የሳይክል አሁን ሳይክል ስለሌለ ብረቅጠውም ችግር የለውም የሳይክል መንገድ አለ። ከዛ ደግሞ ሄዳችሁ ዋናውን መንገድ ታገኙታላችሁ። እሱን አልፋችሁ እንደውም ሳይክሎች መጡ፣ በጣም ደስ ይላል። ከዛ አልፋችሁ ደግሞ እዚህ ጋር ዋናው መንገድ፣ ከዛም በኩል ደግሞ በተመሳሳይ እግረኛ መንገዶች ይመለከታል። እና ዳማት ትጠቀም የነበረው ወደብ አዱሊስ ነው። ስለ አዱሊስ ወደብ ደግሞ በአንደኛው ክፍለ ዘመን ኢትዮጵያን የጎበኘውና ዘ ፐሪፕለስ መጽሐፍ የጻፈው ያልታወቀ የግሪክ ካፒቴን አዱሊስ ፌር ሳይዝድ ቪሌጅ እንደነበረችና የአክሱም ወደብ እንደነበረች በትክክል አስቀምጧል። ከዚህም በኋላ በአጼ ካሌብ ገብረ መስቀል አካባቢ የመጣውና ኮስሞስ ኢንዲኮፕሌስቲስ የተባለው ሰው ዘ ክርስቲያን ቶፖግራፊ በሚለው መጽሐፉ ላይ እንደዚህ ያን አካባቢ በሚገባ ማስቀመጥ ችሏል። አክሱም ከመጀመሪያው እስከ መጨረሻው ትጠቀም የነበረው ወደብ አዱሊስ ወደብ ነበረ። በኋላ የአዱሊስ ወደብ በ702 በአረቦች ከወደመ በኋላ እንደገና ደግሞ የዛጉዌ ስርወ መንግስት ከ1150 እስከ 1270 ሲመራ ዳህላክን እያልኩ መቀጠል እችላለሁና ኢትዮጵያ ወደብ በቀይ ባህር ዳርቻ ብቻ ሳይሆን በሶማሊያ የዛሬዋ ሶማሊያ ጎረቤት ሀገራችን ጭምር ዘይላና በርበራን በተለያዩ የታሪክ ወቅቶች ትጠቀም እንደነበር፣ ሌላው ቀርቶ ኢማም አህመድ ኢብን ኢብራሂም አልጋዚም እነዛን ወደቦች ይቆጣጠር እንደነበር ማየት የምንችልበት እድል አለ። ከአምደ ጽዮንና ከዘርዓ ያዕቆብ ከሌሎቹም ታላላቅ መሪዎች አልፈን ማለት ነው። ስለዚህ ወደ ዋናው ቁም ነገር ተመልሼ ብዙም ሳላረዝም ለማጠቃለል ኢሳያስ አፈወርቂ አፍ አለኝ ብሎ 3 ሚሊዮን የማይሞላ የታፈነ ህዝብ ማስተዳደር አቅቶት ከ135 ሚሊዮን በላይ ሆነው የኢትዮጵያን ህዝብ በዚህ ሁኔታ ዶክተር አብይ እንደሱ አይነት ባዳ ጠላት እያለ ባዳም ባንዳም የሆነ ጠላት እያለ ያንን ሁሉ በድል አድራጊነት ተወጥቶ የፖለቲካ ስነ ምህዳሩን ከፍቶ ሲጀመር ኤርትራ ውስጥ ሌላ ተቃዋሚ ፓርቲ የሚባል ነገር አይታሰብም። በምን ሞራል ነው? በፖለቲካ በአጭር ጊዜ በአንድ የምርጫ ዘመን በ5 ዓመት ያመጣው ለውጥ በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ለውጥ ነው ኢሳያስ አፈወርቂ። አንድ ሁለተኛ በሚገባ ልንገርህ፣ ከኢኮኖሚ አንጻር ኢትዮጵያ እያስመዘገበች ያለችው እድገት ወላ አይሾው ስፒድ በለው ወላ የትኛውም አይነት የዓለም አቀፍ ስታቲስቲክሶች የሚሆኑ በተባበሩት መንግስታት ድርጅት በመሳሰሉት ተአምር እንደሆነ የሚያሳይ ግልጽ ያሉ ቁልጭ ያሉ መረጃዎች ብቻ ሳይሆኑ የኢትዮጵያ ህዝብ በማየት ብቻ የሚመልሰውና የሚገነዘበው አንደኛ የሀገራችንን ክብር ከፍ ያደርጋል፣ ሁለተኛ ሰፋፊ የስራ ዕድሎችን የፈጠረ በሀገር ውስጥም በውጭም ሀገር የስራ ዕድሎችን የፈጠረ ከዚህ ውጪ የማያቋርጥ በወርልድ ባንክ ላይ የተመዘገበ አንደኛ ቀለል አድርጌ በነገራችሁ በስንዴ ምርት ተሸልማለች። በቃ ትልቁ ነገር ስንዴው ቤተ መንግስት ውስጥ አይደለም የሚገባው። ምን ማለት እንደሆነ አንደርስታንድ ለማድረግ ሞክሩ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።